በመከታተል ላይ የምትገኙት ከአማራ ሚዲያ ኮርፖሬሽን አሚኮ በቀጥታ እየተላለፈ የሚገኘውን የረቡዕ እኩለ ቀን አሚኮ አቦል ዜናችንን ተመልካቾች በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎችን ልታደርሰን ደግሞ ቤተልሔም ገበየው ተዘጋጅታ እዚህ ስቱዲዮ እየጠበቀችን ትገኛለች። ቤተልሔም መልካም ቆይታ ይሁንልሽ። አመሰግናለሁ ተሼ። እንዴት ላችኋል የተከበራችሁ ተመልካቾቻችን? ከአቦል ዜና የቢዝነስ ዘገባችን ተጀምሯል። አብራችሁን ቆዩ። በክልሉ በ2018 በጀት ዓመት ከ1 ሚሊዮን 300 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉን የአማራ ክልል ስራና ክህሎት ቢሮ አስታውቋል። የስራ ዕድሎችን ለመፍጠር በሚደረገው ጥረት ለኢንተርፕራይዞች 10.9 ቢሊዮን ብር ብድር እንደተሰጠም ነው የተገለጸው። ጌታቸው ስንታየው ተጨማሪ አለው። የአማራ ክልል ስራና ክህሎት ቢሮ ለስራ ዕድል ፈጠራ በሰጠው ትኩረት በ2018 በጀት ዓመት ከ1 ሚሊዮን 300 ሺህ በላይ ለሚሆኑ ስራ ፈላጊዎች የስራ ዕድል መፍጠር መቻሉ ነው የክልሉ ስራና ክህሎት ቢሮ ምክትል ቢሮ ኃላፊ አቶ አማራ አልመው ያስታወቁት። በአጠቃላይ በበጀት ዓመቱ 65710 ኢንተርፕራይዞችን እንመሰርታለን ብለን ወደ 74884 ወይም የእቅዱ 113% መፈጸም ተችሏል። ይህም በማድረግ የስራ ዕድል ፈጠራ አጠቃላይ የስራ ዕድል ፈጠራ ኢንተርፕራይዝ መሰረት ማለት በዚያ በኢንተርፕራይዞች የሚፈጠር የስራ ዕድል ነው የሚይዘው። በጥቅሉ 1 ሚሊዮን 96074 ዜጎችን የስራ ዕድል ፈጥራለን ብለን 1 ሚሊዮን 325750 ዜጎችን የስራ ዕድል ፈጥራለን በዚህ ዓመት ማለት ነው። ከዚህ ውስጥ 986677 ዜጎች በቋሚነት የስራ ዕድል የተፈጠረላቸው ነው። ይህም የእቅዱን 93% ከሚፈጠር የስራ ዕድል ውስጥ 80% ቋሚ እንዲሆን ነው የሚፈለገው። ቢሮ ከሀገር ውስጥ የስራ ዕድል ፈጠራ በተጨማሪም ከ149 ሺህ በላይ የሚሆኑ ዜጎችም የውጭ ሀገር የስራ ስምሪት የተደረገላቸው መሆኑንም ምክትል ቢሮ ኃላፊው አስገንዝበዋል። ዜጎች ሰልጥነው የውጭ ሀገር የስራ ስምሪት እንዲያገኙ በማድረግ በኩል ላይ 100 ሺህ ነበር የታቀደው። ነገር ግን 149813 ዜጎች ሰልጥነው የውጭ ሀገር የስራ ስምሪት ተመዝነው ወደ ውጭ እንዲሄዱ ለማድረግ ጥረት ተደርጓል ማለት ነው። በስራ ዕድል ፈጠራ ወቅትም ለወጣቶች የፋይናንስ እጥረት ፈተና እንዳይሆን ከባንኮችና ከአበዳሪ ተቋማት ለኢንተርፕራይዞች የስራ ዕድል ፈጠራ የብድር አቅርቦትን በማመቻቸት በበጀት ዓመቱ 10.9 ቢሊዮን ብር ለኢንተርፕራይዞች ብድር መዋሉንም የአማራ ክልል ስራና ክህሎት ቢሮ ምክትል ቢሮ ኃላፊ አቶ አማራ አልመው አስረድተዋል። 10.9 ቢሊዮን ብር ለኢንተርፕራይዞች ብድር በተዘዋዋሪ ብድር በላይ ይልቅ በኤንጂኦቹ ከኛ ጋር ከሚሰሩ ኤንጂኦች ጋር የተሰራው እንደሆነ ማየት ይቻላል ማለት ነው። በአጠቃላይ የስራ ዕድል ከተፈጠረላቸው 1 ሚሊዮን 325750 ዜጎች ውስጥ 986677 የሚሆኑት ቋሚ የስራ ዕድል የተፈጠረላቸው መሆኑንም ከምክትል ቢሮ ኃላፊው ገለጻ ለመረዳት ተችሏል። በ2018 በጀት ዓመት ከ522 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መስጠቱን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ኢንድሪስ አብዱ በደብረ ማርቆስ ከተማ በምርት ሂደት ላይ የሚገኙ ፋብሪካዎችንም ተዘዋውሮ ተመልክተዋል። ለዝርዝሩ ግብረ ወርቅ ጌታቸው እንደሚከተሉት አቀርበዋለች። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ኢንድሪስ አብዱ በደብረ ማርቆስ ከተማ በተለያዩ ዘርፎች በምርት ሂደት ላይ የሚገኙ ፋብሪካዎችን ተዘዋውረው ተመልክተዋል። በከተማዋ የተሰማሩ ባለሀብቶች አካባቢውን ማህበረሰብ ተጠቃሚ ከማድረግ ባለፈ ወደ ሌሎች አካባቢዎችና ወደ ውጭ ለመላክ እየሰሩ መሆኑን ገልጸዋል። ለአካባቢው ነዋሪዎችም ሰፊ የስራ ዕድል መፍጠር መቻላቸውን አስረድተዋል። ምርታቸውን በስፋትና በጥራት ለማቅረብ የኃይል አቅርቦትና ሌሎች መሰረተ ልማቶች ሊሟሉላቸው እንደሚገባ ተናግረዋል። ጤፍን ለተቋማት ለዩኒቨርሲቲዎች፣ ማረሚያዎች፣ ፖሊስ ኮሌጆች እነዚህ ተቋማቶችን ለነሱም ይሄን ሰርቪስ መስጠት እንፈልጋለን። ይሄ የመንገድ፣ የውሃ፣ የመብራት እነዚህ ትንሽ የሚያስቸግሩ ነገሮች አሉ። ለዱቄት ፋብሪካው ግብዓት የሚሆን 750 ሺህ ኩንታል ስንዴ በየአመቱ ይፈልጋል። ስለዚህ የመጀመሪያው ተጠቃሚ የሚሆነው አርሶ አደሩ ነው። በፉል ካፓሲቲው ሲሰራ እስከ 700 የሚደርስ የስራ ዕድል ይፈጥራል። የኤሌክትሪክ ፓወር ጊዜያዊ ከተማ አስተዳደሩ ጋር ተነጋግረን ወደ 160 ሜጋዋት ፓወር አግኝተን የሙከራ ምርትና ሌሎች ስራዎችን እየሰራን ነው። ወደ አጠቃላይ ምርት ለመግባት ግን ከዋናው ሳብስቴንሽን የሚያስፈልገንን ፓወር እንዲቀርብልን እንፈልጋለን። የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ተመስገን ተድላ በከተማዋ የኢንቨስትመንት አማራጮችን በመለየት ባለሀብቶች ወደ ከተማዋ መጥተው እንዲያለሙ እየተሰራ መሆኑን ገልጸዋል። በተፈጠረው አንጻራዊ ሰላም ባለሀብቶች በተለያዩ የልማት ዘርፎች ለመሰማራት ጥያቄዎችን እያቀረቡ መሆኑን ተናግረዋል። ባለፈው አንድ ወር እንኳን በ2019 በጀት ዓመት ወደ 25 የሚደርሱ
ባለሀብቶች ወደ 3 ቢሊዮን ብር በላይ ካፒታል አስመዝግበው ኢንቨስትመንት ፈቃድ ያወጡበት ሁኔታ አለ። ባለሀብቱ በሙሉ አቅም ወደ ስራ በመግባት ረገድ በጣም ከፍተኛ የሆነ መነቃቃት ነው ያለ ብሎ ማለት ይቻላል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ በግብርናና በማዕድን ምርቶች የክልሉን የመልማትና ያሉ ጸጋዎችን በመለየት ባለሀብቶች በተለያዩ መስኮች እንዲሰማሩ በመደረጉ በ2018 በጀት ዓመት ከ522 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን አንስተዋል። እንግዲህ በበጀት ዓመቱ ከ174 በላይ መካከለኛና ከፍተኛ ኢንዱስትሪዎችን በአዲስ መልክ ምርት ያስጀመርንበት በጀት ዓመት ነው የነበረው። በአጠቃላይ ይህንን በማድረጋችን ከ100 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ፈጥሯል። አምራች ኢንዱስትሪ ብሎ መውሰድ ይቻላል ማለት ነው። ዛሬም ማርቆስ ላይ ተንቀሳቅሰን በተመለከትናቸው አምራች ኢንዱስትሪዎች በዘርፉ ላይ መነቃቃት ያለ መሆኑን ተመልክተናል። የማምረት አቅማቸውን ለማሳደግ የኃይል አቅርቦትና ሌሎች ችግሮችን ለመፍታት እንደሚሰራ ቢሮ ኃላፊው አስገንዝበዋል። ለምሳሌ ከኃይል አቅርቦት ጋር የሚያዙ ችግሮች፣ ከመሰረተ ልማት ከመንገድ ጋር የሚያዙ ችግሮች፣ አጠቃላይ ደግሞ ከቅንጅት ጋር የሚያዙ ችግሮች በዘላቂነት መፍታት እንደሚገባን ባደረግናቸው የመስክ ጉብኝቶች ለመረዳት ችለናል ማለት ነው። ከዚህ አኳያ በመስክ ሂደታችን ያየናቸውን ጉለቶችና ክፍተቶች በሚቀጥለው በጀት ዓመት ለመፍታትና የቅድ አካል አድርጎ ለመስራት ምቹ ሁኔታ ፈጥሮልናል። በክልሉ በ2018 በጀት ዓመት 174 መካከለኛና ከፍተኛ ኢንዱስትሪዎች በአዲስ መልክ ስራ በማስጀመር ለ100 ሺህ ዜጎች የስራ ዕድል መፍጠር መቻሉ ተገልጿል። ወደ ውጪ የቢዝነስ ዘገባችን ስናልፍ የአውስትራሊያ መንግስት 1.2 ሚሊዮን አዳዲስ ቤቶችን በ5 ዓመታት ውስጥ ለመገንባት እቅድ አስቀመጠ። ተግባሩ በአውስትራሊያ የተፈጠረውን የመኖሪያ ቤት ችግር ለማቃለል የታቀደ ነውም ተብሏል። ዘገባው የሮይተርስ ነው። ጌታቸው ገደፋው እንደሚከተለው ያቀርበዋል። 1.2 million new homes built across Australia by 2029. የአውስትራሊያ መንግስት የቤቶችን እጥረት ለመቀነስ በብሔራዊ የቤቶች ስምምነት ማዕቀፍ 1.2 ሚሊዮን አዳዲስ ቤቶችን በ5 ዓመታት ውስጥ ለመገንባት እቅድ አስቀምጧል። ይህም የቤት ኪራይና የቤት ግዢ ዋጋ